እኔ ይሄንን በደንብ ጮክ ብዬ በደንብ አስረግጬ ነው መናገር የምፈልገው። አንድ ሰው ለማግባት ከወሰነ ትዳር ውስጥ ከገባ በኋላ ኢትስ ኦቨር። ሌላ ሴት የለችም፣ በፍጹም የለችም ሌላ ሴት በፍቅር ግንኙነት። እሷም ይሄንን ሰው ለማግባት ከወሰነች በኋላ አይዱ ካለች በኋላ ኪዳን ውስጥ ገብተዋል። ኪዳን ውስጥ ከገቡ በኋላ ሌላ ወንድ በፍቅረኛነት ሊታሰብ አይችልም በፍጹም። ይሄም መሰለሽ በህግ ብቻ ሳይሆን ህግም ያስጠይቃል፣ ግን በህግ ብቻ ሳይሆን እግዚአብሔር ራሱ አይለቀውም። ምክንያቱም ኪዳን ቃል ኪዳን ገብቷል። እሷ የሱ ልትሆን እሱ የሷ ሊሆን ቃል ኪዳን ገብተዋል። በእግዚአብሔር ፊት ኪዳን ገብተዋል፣ በየትኛው ሃይማኖት ቢሆን። ስለዚህ ያንን ካደረገ በኋላ እሷን ቤት አስቀምጦ ወደ ሌላ ሴት የሚሄድና የሚቀብጥ ከሆነ በራሱ ላይ ነው የሚፈርደው። ኢትስ ኢምፖሲብል፣ በፍጹም አይፈቀድ ማለት ኢምፖሲብል ስልሽ አያረጉትም ማለት አይደለም፣ ያረጉታል፣ ግን በፍጹም መደረግ የሌለበት ነገር ነው። ይሄን በጣም ስትረስ አድርገን መናገር አለብን። አንደርስታንድ ማድረግ አለበት ትውልዱ። ትዳር ውስጥ ገባህ አለቀ፣ ሌላ ሴት የለችም። እኔ ራሴ ልንገርሽ፣ በትዳር በኖርኩባቸው ዘመናት ከአንዲት ሴት ጋር ለብቻዋ ሻይ ጠጥቼ አላውቅም። ብቻዋን የሆነች አንዲት ሴት ጋር ቁጭ ብዬ ሻይ ጠጥቼ አላውቅም። ምክንያቱም ትዳር ነው። ለጓደኛሽ ለትዳር ጓደኛሽ ታማኝ መሆን አለብሽ። እና ይሄንን እንዴት ትውልዱ ሚስ አንደርስታንድ እንዳደረገ አላውቅም። ማን ነው ይቻላል ያላቸው? ሚስት አስቀምጦ ሌላ ሴት ጋር መሄድ ማን ነው ይቻላል ብሎ የነገራት? ሌላ ወንድ ጋር መሄድ ትችላለሽ ብሎ የነገራት ማን ነው? አይቻልም በፍጹም። በህሊና በእግዚአብሔርም ፊት አይቻልም። ለዚህ ነው ትዳርን የሚያፈርሰው ይሄ ነው። እና ትዳር ውስጥ ከመግባታቸው በፊት ለአንዲት ሴት ታማኝ መሆን ካልቻለ ባያገባ ጥሩ ነው። እሷም ለዛ ወንድ ታማኝ ልትሆን ካልቻለች አታግባ። ካገባች ግን የሱ ነች፣ አለቀ። እሷ የሱ ነው፣ የሱ ነች፣ እሱ የሷ ነው። ታማኝ ሆኖ ነው መኖር ያለባቸውና በየትኛውም ሎጂክ ኤክስፕሌን ልታደርጊዋችም ሰዎች በኪዳን ትዳር ውስጥ ከገቡ በኋላ በአእምሯቸው ውስጥ እንኳን ሀሳቡ እንዲመጣ መፍቀድ የለባቸውም። ከዛ ይሄንን በኃይል ስትረስ ማድረግ አለብን። መግባባታቸውን ካስተካከሉ፣ ከተደማመጡ፣ ከተጋገዙ፣ ኮምፓቲብል ከሆኑ፣ እሱ ለሷ ታማኝ ከሆነላት፣ እሷ ለሱ ታማኝ ከሆነችለት ትዳራቸው ይሰራል፣ ተውቧል። ፈረንጆቹም እኮ አሁን በእግዚአብሔር የማያምኑት ፈረንጆች ራሳቸው ከህሊና የተነሳ ይጠይቁሻል። ጣትሽ ላይ ቀለበት ካየ ኢንትረስትድ ሆኖ ባንቺ ከዛ ይጠይቃል፣ ዩ ሜሪድ ይልሻል። የስቲው እዛ ጋር ያቆማል። ጨዋ ሰው ከሆነ ኢቭን መንፈሳዊ ህይወት ከሌለው ግን ጨዋ ሰው ከሆነ አግብቻለሁ፣ አዎ ባለትዳር ነኝ ካልሽ በኋላ እዛች ጋር ያቆማል። መሆን ያለበት እንደዛ ነው። ኪዳን ነው። ኪዳን መከበር አለበት፣ በህሊናም በሰውም በእግዚአብሔርም ፊት እሱ በጣም መከበር አለበት። ይህንን እንግዲህ በተወሰነ ደረጃ በተወሰነ ግልጽነት ነው ልናወራ የምንችለው። ደግሞ ልጆች እንዳያዩት ስለሚያዩት ሊያዩት ስለሚችሉ። ግን ምንድነው 80% ሴቶች እርካታን አያውቁትም፣ የሴክሹዋል እርካታን አያውቁትም። የክላይማክስ ኦርጋዝምና የሚባል ነገር አያውቁትም። ለምንድን ነው? አሁን ይሄንን ለማስተካከል ይሄም ከተስተካከለ ትዳር በጣም ውብ ይሆናል። ይሄን ለማስተካከል ደግሞ ምንድነው መሆን ያለበት? ወንዱ የፍቅር ግንኙነት በሚያደርግበት ጊዜ ስለሷ ነው ማሰብ ያለበት። ስለሷ እርካታ ነው ማሰብ ያለበት፣ ስለሷ አይደለም። ከሷ ደስታ በኋላ ነው የሱ ደስታ መምጣት ያለበት። አሁን በፍቅር ግንኙነት ዝግጅት አለ አይደለም? ይሄ አሁን ለምሳሌ ለወንድ ድንገት ተነስቶ ከዛ ሴክሹዋል ነገር አድርጎ መተኛት ይችላል። ለሷ ግን እንደዛ አይደለም። ለሷ ረጅም ፕሮሰስ ነው። ዝግጅት ትፈልጋለች፣ ወሬ ትፈልጋለች። ከዛ ቀስ ብሎ ተዘጋጅቶ ነው እዛ ውስጥ መግባት የምትፈልገው። እርካታ የምታገኘው በዛ መንገድ ነው። እና እሷን ማዘጋጀት መቻል አለበት። አሁን በጣም ያበሳጫቸው ነገር ሴቶች ምንድን ነው? ወንዱ አለ፣ ማታ መኝታ ቤት ይገባሉ፣ የሚያደርገውን ያደርጋል። ከ5 ደቂቃ በኋላ ሲያንኮራፋ ትሰማዋለች። እሷ እንቅልፍ አልወሰዳትም።
ምንም እርካታ አላገኘችም፣ እንቅልፍ አልወሰዳትም። እሱ ሰውነቱ ሪላክስ አድርጓል፣ ተኝቶ እያንኮራፋ ነው። ያበሳጫታል። ግን ገና ግንኙነቱን ሲያስበው ስለሱ አይደለም ማሰብ ያለበት፣ ስለሷ ነው። እሷን እንዴት ደስ ላሰኛት፣ እሷን እንዴት ማርካት ይችላል፣ እሷን እንዴት ደስ ማሰኘት ይችላል ብሎ ከጀመረ እሷ ደስተኛ ሆና ከዛ እሱ ደግሞ ደስተኛ ይሆናል። ያለበለዚያ በቃ ነገር አለሙን ትጠላዋለች፣ አትፈልግም። እንትን ላይ ካውንስሊንግ ገጥሞሽ አያውቅም? እኔ ወንዶች መጥተው እሺ አትልም ምናምን ይሉኛል። እሺ የማትለው ለምንድን ነው? ናቹራል ነው። መጽሐፍ ቅዱስም አትከላከሉ ይላል። ግን ምንም የራሱን ነገር አድርጎ ከዛ እሷን እንቅልፍ የሚነሳት ከሆነ እምቢ ማለት ትጀምራለች። ትጠላዋለች፣ ነገሩን ትጠላዋለች፣ ሰውየውን ባትጠላው። ስለዚህ አንዱ ደግሞ መስተካከል ያለበት ሰዎች ትዳራቸውን ለማሳመር መጽሐፍ የሚያንብቡ ካውንስለርም ጋር ይሄዱ። ከዛ እሱ ስለሷ ስሜት ነው መጀመሪያ ዓላማው፣ መጀመሪያ እሷን ደስ ማሰኘት ነው። እሷን ደስ ካሰኘ በኋላ ነው እሱ የእሱ እርካታ መምጣት ያለበት። ሌሎች ችግሮች ካሉ፣ የጤና ችግሮች ካሉ መታከም ያስፈልጋል እና ይሄንም ማስተካከል ያስፈልጋል። አሁን ሱሶችን ስናነሳ ለምሳሌ ጫትን እናንሳ። ጫት የሚቅሙ ባሎች አሉ ብዙ። ጫት ካቲኖን የሚባል ኬሚካል ነው ያለው ውስጡ እና ካቲኖን የአንፌታሚን የሚባል መድኃኒት አለ። ከሱ ጋር ስትራክቸሩ የኬሚካል ስትራክቸሩ ከዛ ጋር በጣም ይመሳሰላል። ካቲኖን አእምሮሽን ያነቃል፣ መጀመሪያ ያነቃል፣ ከዛ ይቆይና ያወርዳል። ሚርቃና የሚባለው ነው። ስለዚህ አእምሮ ማንቃት አቅም አለው፣ ኮንሰንትሬት እንድታደርግ ያደርጋል። ከዛ ደግሞ እሱ ሲጠፋ በጣም ድካም ነው የሚመጣው። ልክ እንደዛው ትዳር ውስጥ ጫት ካቲኖን ሊቢዶ የሚባለውን ነገር ይጨምራል፣ ፍላጎትን ይጨምራል፣ የሴክሹዋል ፍላጎትን ይጨምራል በጣም። የሳይኮሎጂ አንድ ቀን አንዱ ለሆነ ኮርስ እኔ እሱን ነበር ያጠናሁት። መርካቶ ሁሉ ሄጄ ዳታ ሰብስቤያለሁ እና ፍላጎትን በጣም ይጨምራል፣ አቅምን ግን ይገድላል። ተመልከች፣ ፍላጎት በጣም ሀይ፣ ከዛ ግን ፐርፎርም ሊያረግ ሲል የለም፣ ኢምፖተንት ነው የሚሆነው፣ በጣም ይገላል። ስለዚህ ትዳር ውስጥ ጫትን አስገቢና ይኸው ፍላጎት አለ፣ አቅም የለም። ስለዚህ ለምንድን ነው ጫት የሚቅመው ሰው? እሺ እኛ አሁን ለጥናት ምናምን ብለን ድሮ አቃምን። አሁን ቤት ውስጥ ፈርሾ ይሄ ሃይማኖታዊ ጉዳይ የሚያደርጉትን አልነካም፣ ግን ቤት ውስጥ ጫት ገዝቶ መቃም ምን አመጣው? በዛ እድሜ ምንድን ነው የሚፈልገው ከጫት? እና ያስቱ ጌት ሪድ ኦፍ ኢት። ይህን ማስወገድ አለበት። አልኮሆልን ተመልከች። አልኮሆል እስከ ተወሰነ ጊዜ ድረስ ጥሩ ነው፣ ግን አስቲሙላንት ይሆናል። ከተወሰነ በኋላ ግን ይገላል አሁን ፍላጎት ውስጥ። ስለዚህ ትዳር ውስጥ አይሰራም ማለት ነው። በዚህ ላይ የምትሰሪያቸው ስህተቶች፣ ጠጥተሽ እኔ አልጠጣም የማልጠጣው በቃ በሃይማኖተኛ ነኝ እኔ አልቀምስ ምናምን ብዬ አይደለም። አንዷን ስጠጣት ሁለተኛዋን እጠጣታለሁ፣ ከዛ ሶስተኛዋን እጠጣታለሁ። ከዛ የማረጋውን ነገር የማላውቅበት ደረጃ ላይ ደርሳለሁ። ነገ የምጸጸትበትን ነገር አደርጋለሁ። ስለዚህ አልኮልን አቮይድ ማድረግ፣ ከተጠጣም በጣም በጥንቃቄ በጣም ሊሚትድ ተደርጎ መጠጣት አለበት። ሲጋራ የሚያጨሱ ሰዎች አሉ። በኃይል ይረብሻል። ትዳሩ ሲጋራ በጣም ይረብሻል። እኔ ድሮ እኔ ሳላጨስ የምታጨስ ገርልፍሬንድ ነበረች እና በኃይል ነው የሚረብሸው። ግንኙነት ውስጥ በጣም ይረብሻል። እሱም ማወቅ አለባቸው። ሌላው መሰለሽ ፖርኖግራፊ አዲክሽን አለ። የወሲብ ፊልሞችን ማየት መለማመድ፣ ቢሮ ውስጥ ምን ውስጥ የወሲብ ፊልሞችን ከፍቶ ማየት፣ እነሱን ማየት። እሱ ምን ያደርጋል መሰለሽ? የወሲብ ፊልምን የሚያዩ ሰዎች እዛ ቪዲዮ ላይ የሚሆነውን ይሆናል። ቤት ሲመጣ ወይም ገርል ፍሬንዱ ጋር ሲሄድ አይችልም ማድረግ፣ ይገለዋል። ሰው ለምን የሚገለውን ነገር ያደርጋል? ገብቶሻል? አሁን ቪዲዮ አዲክትድ ሲሆኑ እሱን እየከፈተ ያለ ሴትየዋ እንዳለች ስትመጣ ሊነካት አይችልም፣ አቅም የለውም። ይህም አዲክሽን ነው። ስለዚህ እነዚህን አዲክሽኖች ጫትን፣ አልኮልን፣ ሲጋራን፣ የፖርኖግራፊ አዲክሽንን
ለትዳር ብቻ ሳይሆን ለህይወት በአጠቃላይ ለህይወት እነዚህ ነገሮች አቮይድ ማድረግ ይጠቅማል። ለትዳር ደግሞ እነዚህን ካስወገድሽ ከትዳርሽ ውስጥ ከተወገደለት ያ ሰው ጤናማ በቃ ንጹህ የሆነ ደስታ ይኖረዋል እንጂ ፖርኖግራፊ አይቶ መጥቶ እዚህ ጋር ላድርግ ቢል አይችልም። ጫት ገዳይ ነው፣ አልኮሉ ገዳይ ነው፣ ፖርኖግራፊው ገዳይ ነው። እነዚህን ማስወገድ ለትዳር እጅግ በጣም ያስፈልጋል።